አባን ያረቱኝ ማለት ትልክኛለ እንዳንቀያየም እኔ በእኔ ብዙ ሰዎች አሉ ትጎዳላችሁ። አንተ ተረዳ። ምን ትሰራለህ? ማን ያስፈታ? ምን ትሰራለህ? እዚህ ምን ትሰራለህ? ማን ያስፈታ? ማን ያስፈታ? ያው እጽ ማዘዋወርና ሐሰተኛ ብሩን ነው እናከፋፍለው። እኔ እሰጣቸዋለሁ፣ እነሱ ያከፋፍሉታል። በየቦታው ነው የሚያከፋፍሉት። ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ በቀጣይ በሆነ የክትትል ወይም የምርመራ ስራ ማለት ነው። ሰሞኑ እንግዲህ እየተከታተልኩት ያለሁት አንድ ጉዳይ እንዳለ ታውቃላችሁ። በብዙ ወንጀለኞች ተከበን ብዙ ስለላ እየተደረገብን ነው እያለፍን ያለ ነው፣ በብዙ ፈተና ማለት ነው። ዛሬ ላይ ደግሞ እንግዲህ መልካሙ ከእስር ቤት እንደወጣም የሰማንበት ወቅት ስለሆነ በድጋሚ ለአምስተኛ ጊዜ ማለት ነው ይሄ ግለሰብ የት ነው ያለው የሚለውን ፍለጋችንን ለመቀጠል ዛሬ የመጣሁት ማለት ነው። ለዛ ደግሞ ለክትትል እንዲረዳኝ ዛሬ ቪዲዮን ያስጀመርኩትም ክትትልም የምጀምርበትም ምክንያት ምንድን ነው የሚሆነው፣ ከመልካሙ ጋር የሚሰራው አንድ ግለሰብ ወንደሰን የተባለ ግለሰብ እንግዲህ በቀላሉ እሱን ልናገኘው እንደምንችል ወንደሰንን ማለት ነው። ወንደሰን ማለት የመልካሙ ቀኝ እጅ ነው እና ወንደሰንን ልናገኘው እንደምንችል ወንደሰንን አግኝተን ደግሞ መልካሙን የምናገኝበትን መንገድ ቀላል ያደርግልናል ብለን እንገምታለን ማለት ነው። ምክንያቱም ምንድን ነው እንግዲህ በሎኬሽን ሊገኙ አልቻሉም። ስልካቸው አክቲቭ ነው፣ ይሰራል። በኢትዮጵያ የሲም ካርድ ነው የሚጠቀሙ ሁለቱ። ግን ስልካቸው በብዙ ሚሊዮን ብር ተከፍሎበት ወይም መልካሙ ነው ይህን ሊያደርግ የሚችለው በብዙ ሚሊዮን ብር ተከፍሎበት ሲማቸው ሎኬሽኑ እንዳይገኝ ሰርች እንዳይደረግ አድርገውታል ማለት ነው። ይሄ ሁሉ የመልካሙ ስራ ይመስለኛል። ስለዚህ እነሱም በሎኬሽናቸው ማፈላለግ ሳይሆን በሰው ማፈላለግ ነው የተሻለ ሆኖ ያገኘ ነው። ለዛም ደግሞ አንድ እያልን እንግዲህ እዚህ ላይ ደርሰናል። ዛሬ ላይ እንግዲህ ወንደሰን የተባለውን የእሱን ግብረ አበር ወይም ባልደረባ ልናገኘው ነው ማለት ነው። አሁንም ያለውበት አካባቢ እንግዲህ ወንደሰን ይገኝበታል የተባለው አካባቢ ነው። መገኘቱ ይገኛል የተባለው አካባቢ ብቻ ሲሆን ቪዲዮን ከማብራቴ በፊት ወንደሰን ማን እንደሆነ በርቀት ጠቁሞኝ ነበር፣ አይቼውም አለው እና ይሄ ግለሰብ እንግዲህ ከወንደሰን ጋር በጣም ብዙ ጥቅም ያስተሳሰረው ብዙ ነገር የሚሰራ ግለሰብ ነው። ግን ደግሞ ራሱን ደበቅ ለማድረግ ይሞክራል። ፓርኪንግ እንደሚሰራ፣ ተራ አስከባሪነት እንደሚሰራ አይነት ነገር ነው ጥቆማ የደረሰኝ ማለት ነው። ከዛ ባለፈ ደግሞ ለመልካሙ ብዙ የወንጀል ተግባሮችን ድርጊቶችን ሲሰራ ሰዎችን ሲመለመልለት የኖረ ሰው ነው ማለት ነው። ስለዚህ ወንደሰን የተባለውን ግለሰብ በርቀት አሳይተውኛል። አሁንም ወደዛ አካባቢ በጣም በርቀት ይታየኛል። ደበቅ ብዬ ነው ላወራ እየሞከርኩ ያለሁት። እስኪ ደረታችን ላይ ካሜራውን አድርገን ወንደሰንን ልናገኘው እንሞክራለን ማለት ነው። ፓርኪንግ እየሰራ ነው አሁንም። ስለዚህ ወንደሰን ማን ነው፣ ምንድን ነው፣ መልካሙ ጋር ምንድን ነው የሚያገናኘው የሚለውን አብረን የምናይ ነው የሚሆነው። ወደ እሱ ጠጋ ብለን እንሄዳለን። እንግዲህ አብዲ ደረት ላይ ታደርገዋለህ እንዳያውቅ ካሜራ እንደያዘን ማለት ነው። ለሁለት ሄደን ፍሬንድሊ ይሄ በጓደኛ መልኩ እናወራለን። ስራ ፈልግልን ምናምን አይነት ወሬ ማለት ነው። ከዛ ቆምጨጭ እያለ ደግሞ ጥያቄያችን ገፋ እያደረግን መልካሙ የት ነው ያለው የሚለውን እያወጣጣን የምንሄድበት ሁኔታ ይፈጠራል ብዬ አስባለሁ ማለት ነው። እንግዲህ ፈጣሪ ይርዳን። እናንተ በጸሎት አዲሱ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ላይ ደግሞ ቪዲዮውን ተመልክታችሁ ሀሳብ አስተያየታችሁን እንደ ሁልጊዜውም አጋሩን ቤተሰቦቼ። እንግዲህ አብረን እንሂድ። ወደዛ ድብቅ አድርገህ ያው ደረት ላይ ካደረገው እሱ ሊያየው አይችልም። ስለዚህ የሰው መኪና ታርጋ ምናምን እንዳታነሳ፣ በዚህ አጋጣሚ እንዳታነሳ የሰው ታርጋ። ስለዚህ ደብቀው ካሜራህን ማለት ነው። እሺ። ስለዚህ እንግዲህ ከጀርባ ከፊት ለፊት የምታዩት ወንደሰን ነው። ይታያል፣ ካሜራ ላይ ይታያል አይደል? እሺ። አባ ሰላም ነው። ስራ ላይ አለሁልሽ። ስራ ላይ ነሽ? አለሁ አባቴ። ና ቁጭ በል አባቴ። ና ቁጭ በል እዚህ ጋር ና ቁጭ በል። እኔ ነኝ አልኩህ። እኔ ቁጭ በል። እንዴት ነሽ አባቴ? አለሁ። አሁን ነው ይቅርታ ካላስቸገርኩሽ አንድ ነገር ፓፒ እንግዲህ ስለ አንቺ ሰምቼ ነው የመጣሁት እና እዚያ አካባቢ ትንሽ ወጣቶች ምናምን ታግዣለሽ ብዬ ነው እና ማለት ያግዛል ምናምን ተብዬ ነው። ወንደሰን ወንዴ ማለት አንቺ ነሽ? ወንዴ አድርገሽ ምን ነው ማን ይላል? አይ ወንዴ ፓርኪንግ ምናምን ነገር ይሰራል እና ወጣቶችን ከስሩ አድርጎ ያሰራል፣ ያግዛል ምናምን ተብዬ ወንዴ አድርገሽ ነው አንቺ? ኦኬ። አይ እሱን ሳይሆን መጀመሪያ ግን ማን ነው የላከሽ? አይ የሰፈር ሰው ነው ስልሽ፣ ይኸውልሽ ምን እንደሆነ ታውቂያለሽ? ይኸውልሽ እኔ ጀለስ ምናምን የሆነ
ተምረን ተመርቀን ምናምን ጨርሰን የሆነ በቃ የቤተሰብ ልጅ ምናምን ሆነና ቅጥር ምናምን ስንል በቃ የሚቀጥር የለም ምናምን ፖይንታችን የወረደ ነው ምናምን በሚል በቃ ማንም የሚቀጥረን የለም እና በዛ ሲቹዌሽን በቃ መላጥር እና በቃ ያው በጣም ስትራግል ትግል ላይ ነው ለብቻ ላይፍ ምናምን ለመቀየር ማለት ነው እናገር እና በዚህ አጋጣሚ ጀስት እዚህ አካባቢ የሆነ ሰሞኑን እየከራረምን ነበርና ስንጠይቅ አረ ወንዴ ልትባል አንድ ጀለስ አለች በጣም አሪፍ ሰው ነው ምናምን እሱም ወጣት ነው ሰው ያግዛል ወጣቶቹ ከስሩ አድርጎ በቃ እያለበሰ ተራ አስከባሪነት ምናምን ይሄን ሰዓት አንተ ስራበት ይሄን ተጠቀም እያለ ያግዛል ምናምን ነገር ሰምቼ ነው እና ያንቺ ካልሆንሽ ግን ተሳስተን ከሆነ አላውቅም ልክ ነሽ ወንዴ ነው ስሜ ግን እዚህ አካባቢ ዝም ብዬ ነው ተፍተፍ እንጂ ዋና ስራ አይደለም ዋና ስራ ሌላ ስራ ነው ስራ ኦኬ ወንዴ አንቺ ነሽ ማለት ነው እና ፓርኪንግ ላይ ሌላ ጀለሶች አሉ ለነሱ ይተባበራሉ ዛሬ ባል ስራ ያው ለጀለሶች ነው ፓስፖርት አለ ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። አለ የምሰራው ስራ አለ ያው ከተግባባንና ከተመቻችን አንተም የምትጠቀምበትም እንዳልሽኝ ስራ የለኝም ብለሽኛል እና አውቀዋለሁ የኑሮውን ሁኔታ አውቀዋለሁ። ስለዚህ ባለው አየር አሰራሻለሁ። እዚህ ጋር ግን ብዙ ፓርኪንግ ለጀለሶች ፓስ ለማድረግ ነው ሌላ ስራ ግን አይጠፋም። ስልክሽን ይዘዋለሁ እንለውጣለን። ያው ዋናው መተማመኑ ነው። እምነቱ ካለ እርስ በርሳችን የምትዋወቁ ነገር ካለ እሱ ነገር ካለ ችግር የለውም። ሌላ ስራ ውስጥ እንሞክራለን። ፓርኪንግ ምናምን የለሽም? ግን ፓርኪንግ እኔ ዝም ብዬ በቃ እዚህ ጋር መንደሩ ምናምን በጣም ባንሿል ምናምን የሀብታም ምናምን መኪና ነው የሚቆመው እዚህ ጋር ቆንጆ ነው እንደምታየው ፕራዶ አለ ምናምን አሪፍ መኪኖች አሉ እና ዝም ብዬ ነው ለጀለሶችን ከፈራ ማለት ነው የመጣሁት እንጂ ፓርኪንግ እንኳን ብዙ አልሰራም። አሁን አንቺ በምትሰሪበት ቤት ነው ልታክሽን ትችያለሽ? የሆኑ ስራዎች አሉ የሆኑ ስራዎች አሉ ማለት ትንሽ ህግ የሚያስስ ስራ ነው። ኧረ እኔ ባባ ማለት ነው ዲዛይንና ደም ተሰጥቶ ገብቶሻል። ምንም ስራ ይሁን አለን እያለሽ ይሄ ነው ቤት አለን። እንደዛ ከሆነ አንዱ ስራዎች ያው የፋውል ስራ ነው። ፋውል ምናምን እንደዛ ነው ነው። ከዛ ምንድን ነው የምናደርገው? ዋናው ልብ ይጠይቃል፣ ድፍረት ሊኖራችሁ ይገባል። እንዳልሽው በቃ ጊዜውም እንደዚህ የምታደርግበት ጊዜ ነው። ገብቷል። ምንም እንደዚህ ፋውል ካልሰራ ገንዘቡም እንትን የለውም
ከምንም በላይ መተማመን ይፈልጋል። መተማመን ይፈልጋል። ስራው ደግሞ አንተ የምትጠቀምበት ነው፣ ሰውን የምትጠቅምበት ነው። አንተ የምትጠቀምበት ስራ ስለሆነ አሪፍ ነው። እንደዚህ ሞራሉ ካለሽ እና ድፍረቱ ካለሽ ችግር የለውም። ኢፌ ብር ስትይ ኢፌ ማለት እንትን ማለት ነው የሐሰት ብር ምናምን ማለት ነው። ማሰራጨት ነው። እሰጥሃለሁ፣ የሚታተምበት ቦታ አለ። ከዛ እኛ እናወጣዋለን። እኔ ላንቺ እሰጥሻለሁ። ስለዚህ 10,000 ብር ብሰጥህ ከ10,000 ብሩ ላይ ቢያንስ 3,000 ያንተ ነው። እሱን ከአሰራጫ ማለት ነው። በእንደዚህ አይነት ሂሳብ እነግርሃለሁ። እሱ እንሰራለን። ኢፌው 200 ብር ነው። ፎርጅዱ 200 ብር ነው። እሱን እናደርጋለን፣ እንሰራለን። ኖርማል ነው እንዳልኩህ። ቦታውንም የት ቦታ እንደምንሰራ ሎኬሽን ምናምን እኔ ነው የማሳይህ። እዚህ ቦታ ላይ ያለው ይሄን ታገብላለህ እላለሁ። እቃ መግዛት ነው። እቃ ትገዛለህ። ከዛ ብር ላይ 3,000 ብር ያንተ ነው። 10,000 ብር ስትሰራ በጣም ጸዴ ነው። ኧረ ይሄንማ እንሰራለን። ይሄን አንዴ የምንፈልገው ኪሳችን ባዶ ቀዳዳ ነው። ዝጋቢ ቀዳዳ ነው። ችግር የለውም። አሁን ካሁን በኋላ ይሰፋል፣ ይሞላል። ሰላም እንድታተማል። ችግር የለውም። በቃ ይሄን ስራ እንሰራለን። ኧረ በጣም ወሳኝ ሰው ነሽ የምር። እና እንዳልኩሽ በቃ መተማመኑ ምናምን ይሄ በቃ ነጥብ ማስጣል የለብንም። በቃ ከተገኘን ያው መንግስት ስለሚከሰል ግለሰብ አይደለም የሚከሰል፣ መንግስት ስለሚከሰል ይሄን ነገር በጥንቃቄ ነገ የሆነ ነገር ብትሆኑ እኔ ዋስ መሆናችሁ የሆነ ነገር ብትሆኑ እኔ ኃላፊነት ወስዶ፣ ስለዚህ በጥንቃቄ መሰራት አለበት። አንደኛ፣ ሁለተኛ ደግሞ መተማመን መቻል አለብን። እያንዳንዱ ነገር ያለውን ነገር ዴሊ በየደቂቃው እየተደዋወለ ያለውን ነገር እንሰራለን። በጣም ይመቸናል። በቃ ማለት ይሄን ነው የምንፈልገው እኛ። ገብቶሻል? እዚህ ጋር ምንም ስራ እንኳን ቢገኝ ነው የምነግርሽ፣ በተማርንበት ቢገኝ እንኳን እዚህ ግባ አይደል? እዚህ ግባ አይደል? እና በቃ በተገኘው ምናምን ለመስራት የኛ ሀሳብ ነው። ብዙ ወጪ አለ ከባድ ነው። ደሞዙም እንደምታውቀው ነው፣ ትንሽ ነው። ተቀጥሮ መስራት ከባድ ነው። ብዙ ወጪ አለው። ስልክሽን እወስዳለሁ፣ ልለውጥና እደውልልሃለሁ። በደወልኩለት ሰዓት ያው በቃ ሬዲ ሁንና ከዛ በፊት ቀድሜ እደውልልሃለሁ። ሬዲ ትሆናለህ፣ ስራውን እንጀምራለን። ያው ከዛው ጋር ተያይዞ የነገረኝ ነገር ነበረ ማለት ያ ጀማው ምናምን አካባቢ ማለት ነው ወደ አንቺ የሆነ መልካሙ የሚባል ምናምን ጭዌ መልካሙ የሚባል ሰውዬ እንዳለ ምናምን አብሮሽ ምናምን እሱም የሚያግዘን ከሆነ ምናልባት የምትረጂ መልካሙ የሚባል ሰው ማን ነገር ይሄን ነገር እኔ እኮ አሁን ቀድሜም ትንሽ ግራ የገባኝ የሰፈር ሰው እንደዚህ እኔንም በጣም የሚያቀኝ ሰው የለም። ማን ነገር አይ ፋውለኛ አይደልሽ? ፋውለኛ የሆነ ጀማ ነው። ፋውለኛ ስልሽ እንዲህ ነው የሆነ አንቺን የሚያውቅሽ ምናምን በጥልቀት በቃ ብቻ ይሄ በሉት ያግዛቸዋል። ስም ጥሩ ያግዛቸዋል። መልካሙ የሚባል ሰው ጭራሽ አለ። መልካሙ ማን ነገረህ? መልካሙ የሚባል ጭራሽ ከኔ ጋር እኔ የማውቀውም መልካሙ የሚባል ሰው የለም። ማን ነገረኝ ማለት እንዴት እንደዚህ ተነሳለች ጀለስ ምናምን የለም። እንደዚህ እዚህ አካባቢ አይመጣም። ማን መልካሙ የምትለው ሰው እዚህ አካባቢ የሚመጣ ሰው አይደለም። ኦኬ ታውቀዋለህ? መልካሙ የሚባል ሰው እንዳለ አብረን እንሰራለን። ግን ይሄን ያለ አንተ እሱን ለምን ፈለግከው? የምልህ ስለሱ ማወቅ ከኔ ጋር እንጨርሰውም ስራውን ስለሱ ማወቅ ለምን ፈለግከው? እኮ ታውቂዋለሽ ነው ጭው እንተዋወቃለን። በመቀም ቢሆን እሱን ማወቅ ስልሽ አሁን አንቺን እንዳወቅሽ ሁሉ በመልካሙም በሚባሉ ጀለስ ምናምን የሆነ የሚያግዘን ነገር ካለ በዛም ለማለት ነው። አሁን 24/7 ነው ገብቶሽ? 24/7 እንሰራለን። ነቅተን ነው ምንም ፋውል ነው ብትይ ምንም ነው እዚያ ነው እዚህ ነው ብትይ የመስራት ኢነርጂ አለ። እንደዛ እንኳን ይከብደኛል። መጀመሪያ አብረን መስራት አለብን። እንደዚህ መልካሙ የሚባል ሰው ላገኘውም ላገናኘህም አልችልም። ሲጀመር ሰውየው ከኔ ውጭ ማንንም እውነት ነው ማን እንደነገረህ ይገባኛል። ያውቁታል፣ የተወሰኑ ሰዎች ያውቁታል። ታስሮ ስለነበር ከዚህ በፊትም ያውቁታል። ግን በተአምር በምንም ሂሳብ ከእሱ ጋር መገናኘትም አይገባህም። እኔም እንዲልልህ አልችልም። መልካሙን ጭራሽ የእሱን ስም ሁላ ታስሮ ነበር ከዚህ በፊት በሆነ ጉዳይ እና እንደዚህ አይነት ሰው ስለሆነ ስሙንም ባታነሳው ጥሩ ነው ካሁን በኋላ። ምክንያቱም ስራችን ነው የሚበላሽ። ጭራሽ እሱ መታወቅም የለበትም እዚህ አካባቢ። ምን ታጣሉ ማለት የሚያለ የስራ መበላሸት ደረጃ የሚያደርስ ነው በጣም። ሰውየው አንደኛ እየተፈለገ ያለ ሰውዬ ነው ግልጹን ስነግርህ። ስለዚህ በእኔ በኩል በጭራሽ አገኘዋለሁ ብላ አታስብ። ስራችንም ነው የሚበላሸው እንዳልከኝ ከሆነ ሌላ ዓላማ ከሌለ በስተቀር እሱን ሰውዬ ደግመህ ማንሳትም የለብን። ስለበለዚያ አብረን ነው ይሄንን ነው ያለውን ነገር አብረን ነው መስራት የምንችለው። አብረን መስራት ነው ያለብን እንጂ ሌላ ፈርዘር ወደ ሌላ ቦታ ወደ ሌላ እንትን መሄድ የለብንም።
እሱን ሰውዬም ስሙን እንድታነሳው አልፈልግም። እንዳልኩ ነው ሪስክ አለ በጣም። ስለዚህ ስልኬን ያዥ፣ ደውይልኝ፣ ሌላ ጊዜ እንገናኛለን። እንዳልኩ ስራውን ጀምረው ለሌላ ሰው እንዳታነሳው። አይ ነው በቃ ነው። ኧረ እንኳን ነገርሽኝ በቃ። አይ እዚህ ልሳት እናስልሽ። ባንዳ ሰንደስ ይባል። እሺ እደውልልሻለሁ። ወንዲ ስራ ላይ ነሽ መሰለኝ አንቺ? አዎ ስራ ላይ ነኝ። ብዙ እኔ ስላዛዘችኝ ነው ተማሪ ነኝ ምናምን እሱን ነገር ተወልቼ ነው ያወራሁት። አይ እንደምታየው ነው ስራ ላይ ነው። ሰዎች መጡብሽ? አዎ ሰውም እየመጣ ነው። አይ በቃ ታይቀይሱ በቃ። እሺ ስራ እሺ ብቅ ልበልብሽ ደጋግመናል። አይ ብቅ ሳይሆን በቃ ስልክ ሰጥቼሻለሁ፣ ደውይልኝ። ምክንያቱም ሪስክ ያለው ነገር ነው የምንሰራው። ስለዚህ በስልክ ነው የሚያልቀው። እዚህ ቦታም አንተ መታየት የለብህም። ገብቶሃል? ማድረስህና ምልክ ቦታ ነው የምትሄደው። የምታገኘውን ገንዘብ እነግርሃለሁ። ያን አብረን የምንሰራው ስራ ይሆናል እንጂ እዚህ አካባቢ መምጣትም መታየትም የለብህም። በቃ ፕሮብሌም ነው። እሺ ወንድ እኔ ፓፓ እባላለሁ። ጆጆ ይባላል። እሺ አባት እንግዲህ በጣም በሚገርም ሁኔታ ደረት ክሊያር እንዳያስታውቅ ተጠራጥሮናል። ሰውዬው ታውቃለህ? ተጠራጥሮናል። ለማንኛውም ደረት ክሊያር አድርገውና ያለውን ነገር አሁን ሰው ልጁ ስራ ላይ ነው ያለው። ወደ ሰዎች ሄዷል ሊያወራቸው ማለት ነው። ለማንኛውም እንከታተል። ሰውዬው አልተመቸኝም። ይኸውልህ እንትኑን ጥሎት ሄዳሽ እንትኑን ይኸውልህ ልብሱን አስቀምጦት ሊሄድ ነው መሰለኝ ወደ ሰው። ይኸውልህ ቅረጸው። ይታያል? ከርቀት ይታያል? ነው ይስተጋል። ከታየ ይታያል? ይኸውልህ እዛ ጋር ይታያል? እዛ ጋር ይኸውልህ ሮጦ ሲሄድ ሪፍሌክተሩ ያደረገውን አንጸባራቂ እስኪ እንከተሉ የት እንደሚሄድ። እስኪ አጥፈውና እንከተለው። በቃ አጥፈው። ይኸውልህ ከጫት ቤት እየወጣ ነው ወይ ጫት ገብቶታል መሰለኝ። እኛ እንደሆነ ገብቶታል መሰለኝ። ቶቶ ወደኋላ ተመለስ። ኬፍ ልበሉ፣ ዝም ብዬ ኬፍ ልበሉ። ወንዴ አማን ነው እንዴ? አለሁልሽ አባት አለሁልሽ። አላየኝም። ጫት ገዝቶ እንከታተል የት እንደሚሄድ። በእርግጠኝ ከመልካሙ ጋር መገናኘቱ ስለማይቀር ከመልካሙ ጋር ሰዎች ምናምን አትቀርጽ፣ ሌላ ሰዎች እንከታተል። እንዴት ነው ቅድም አላስተዋለኝም? ሰላም ሲለኝ ዝም ብሎ ሰላም ምን እኔ እኮ ሰላም ያለኝ ነገር እንትን ብሎ ይገርም። እስኪ ዝቅ አድርጉ እንትን እንዳይለን ዝቅ አድርጉ። ወደ መሬት እሺ። ወደ አሁን እያየን ነው። በቃ ተደበቁ። በመኪና ተደበቁ። አይ የገባው መሰለኝ እሱ ገብቶታል መሰለኝ። ተደብቀን ተከታተል። በቃ ዝቅ አድርጊ። አያስታውቅም። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል 1 አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ
ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ከተለው እስኪ ወደ ውስጥ የት እየገባ እንደሆነ አላውቅም። ተጠራጥሮናል። ዞሮ ጀርባ እስኪ አብረን ነው እንግባ። ወንዴ ምን ፈልገህ ነው? ምን ፈልኩኝ? ተነጋግረን የለ እንዴ? በስልክ እንገናኝ ተባብለናል እኮ። አሁን እዚህ ቤት ድረስ መምጣት ምን አስፈልገ? አረ ኖርማል ነው። ከኔ የምትፈልገው ነገር አለ እንዴ? እኔ እየተጠራጠረ ብዙ ነገር ያሳሰበኝ ነው። ነግሬሃለሁ፣ ብዙ ጉዳይ አለብኝ ሰው ነኝ። ለምን ቤት ድረስ ትመጣለህ? ቅድም ራሱ ስትከታተል እያየሁ ነበር እኮ። አረ እኔ ጫት ሲያስሽ እኮ ምናምን አብረን እኮ እያየሁ ነበር። ያላየሁ መስሎሃል አንተ? እናንተ ተደብቃችሁ እንትን አላችሁ። ከዛ ከጀርባም ዞሬ አይቻቸዋለሁ። ምንድነው የምትፈልገው? ለምንድነው የምትመጣው ነው? አረ ምን ፈልጌ አይደለም። ጫት ይዘሽ ሳይሽ ምናምን አብረን ከዋልን ምናምን ብዬ ነው እኮ። እንደዛም ቢሆን በስልክ ነው መደወል ያለብን። እዚህ ቤት ድረስ መምጣት የለብንም። ይደብርሻል ምናምን አብረን ነግሬሃለሁ። ብዙ ነገሮች አሉ ነግሬሃለሁ። እዛ ጋም ስታወራኝ እኔ ብዙም አልጣምከኝም። እኔ ስለተቸገራችሁ ስራ ስላጣችሁ ብዬ እኮ ነው እንደዚህ እንትን የምላችሁ እኮ። ኖርማል ነው። እኔም ከዛ አንፃር ነው። ቤት ድረስ በር ከፍተህ እስከ መምጣት ድረስ አንኳኩተህ ለምን እንደዚህ ታደርጋለህ? የኔንስ ቤትስ ለምንድን ነው እንደዚህ መሰለል? ለምን አስፈለገ? ለምን? አረ እየሰለልኩሽ አይደለም። እኔ እኮ አብሬሽ እኮ ጀስት ስላወራም ምናምን ሜጃ ስለሌለ ምናምን አብረን ከዋልን ብዬ ነው። ጫት ስለያዝሽ ምናምን አብረን ከሆንን ብዬ ነው። እንደዚህ ብሎ ነገር የለም። ይሄ በእናትህ ብዙ ነገር የሚሰራበት ቤት ነው። ስለዚህ እንደዚህ አይነት ነገር በጭራሽ ቤት ውስጥ መምጣት የለብህም። አሁን ከቤቴ ልትወጣልኝ አይሻልም? ችግር ከመፍጠር ምክንያቱም ቅድምም አይቻለሁ። ለምን እንደምትከታተሉኝ አልገባኝም። ቤቱንም አላውቀውም። እየተከታተልኩ አይደለም። የምትፈልገውም ነገር ሜጃ አልነበረንም። በቃ እዚያው እኔ እንዳንቀያየም እኔ በእኔ ብዙ ሰዎች አሉ። ትጎዳላችሁ ሌላ ነገር ፈልጋችሁ ከሆነ። ስለዚህ የስራ ጉዳይ ከሆነ ተነጋግረናል፣ በስልክ እናወራለን። በቃ አለቀ። ከዛ ውጭ ግን ቤት ድረስ መምጣት እንቅስቃሴን መከታተልም አያስፈልግም። ሌላ ዓላማ ካለ ምንም ከኔ የምታገኘው ነገር የለም። ያልከውንም ልጅ እኔ አላውቀውም። ማንን? እኔ ስለማን አወራሁ? እኔ እኮ ስራ ፈልግልኝ ብቻ እኮ ነው ያልኩት እኮ። እዛ ፓርኪንግ እየሰራው ነበር፣ መጣ። በቃ ጨረስኩኝ። አሁን የዛኔ ስታወራኝ ራሱ ለስለስ ብዬ አወራሁ። ለመቃም ትንሽ ስለጓጓው ነው እንጂ እንደዚህ ጭራሽ እዚህ ቤት ድረስ እስከመምጣት ድረስ ማድረግ በፍጹም የለብህም። ነግሬሃለሁ፣ ብዙ ነገር ነግሬሃለሁ። ብዙ ነገር የሚሰራበት ቤት ነው። ቤቴ ውስጥ መምጣትም እንትን ማለትም የለብህም። አሁን ቤቴ ይመጣል በጭራሽ እንዳላይ ትጎዳለህ። እዚህ ሰፈር አካባቢ ሁላ ባላይ ጥሩ ነው። እኔ ሰው ልካለሁ። ሌላ ሰው አንተን የሚከታተል ደግሞ ሌላ ሰው ልካለሁ። እሺ ይቅርታ በቃ ተመስገን ያ ረቢ አትበለልብኝ። መልክዬ ይኖርልን። መልክ አባታችን እሱ ባይኖር የኔ ይችን የመሰለች በርጫም ማን ያስነካል? አለቀን። መልክዬ ይመች። እንደምን የት ሄድ ድምያች ከሽካሽ ልጅ እንደገና ከመፋታት ወደ ማትቀመጥም እንዴ? ቱሩ ትላለች። አይፍራደ ምን ሆነ? ገና ዛሬ ላይ ተፈታ። ዛሬ ከመፈታቱ እንደዚህ ጭራሽ ቁጭ አድርጎት እንዲዘረጋግቶት ሄደ። መልክዬ አጣት ዛሬ ትሄድልናለች። ደግሞ በራሷን እንሸኛለን። አሎ ወኒ አዴ ሁሌ አባቴ እንኳን አመሰግናለሁ። ትግል ትንሽ እኮ ላፍታ ታብዬ እግሬ
ዝም ብዬ ቁጭ አልኩና ረጅም ሰዓት እዛ መቀመጥ ነው እዚህ መቀመጥ ነው። ወይኔ ዝምና ባይ ዛሬ ልነከስለት ነው። አርከስከስ ነው። ማሻአላ እንዴት ያለ በደቃ ነው ይዘሽ ደግሞ የመጣው። አሪፍ ነገር ነው። በደቃ ነው ምርጥ በደጭ ዛሬ ተፍታ ነው የምንለው። መልኬን ያኑርልን ነው የምልሽ። ከዛ ማጥ ውስጥ መንጭቆ እኮ ነው ያወጣኝ። ያክፉ እንደሱ ቢሆን ኖሮ ይሄን አልወጣም ነበር። እጃችን ረጅም ነው አባት። በድዋ ነው ስማ እና ምን አዲስ ነገር ምንም በቃ አንቺ እኮ ሀሳቦችብን እንደው በቃ አንቺ ወደ አንቺ ጋር እንትን ለማለት አንቺን ለመጠየቅ እስር ቤት እዛ ድረስ መመላለሱ ምናምን ብቻ ምንም አይደል። ደህና ነው። ይሁን እስቲ በተገኘው አየር የተንቀሳቀስ ነው። አሪፍ ነው። ልጆቼን ታውቂያቸዋለሽ። ከአንቺ ጋር እንዳንቺ አብረው የሚሰሩት አሪፍ እየሰሩ ነው። እስካሁን ድረስ ምንም ነገር የተከሰተ ነገር የለም። የተባነነብንም ነገር የለም። ተመስገን። እና እስር ቤቱ እንዴት ነው? በጣም ሀርድ ጊዜ ነበር። ወሌ ነው የምልሽ። በጣም በቃ እንደው ትንሽ ፈታ ብዬ መጣሁ ማለት ይቻላል። አንቺ ውጪው ደባሪ አይደል እንዴ? እስር ቤት ላይ ታውቂዋለሽ አንቺ ያለው ውጪው በቃ ጀማው እንዳለ እዛ አይደል እንዴ ያለው? ማን ቀረ? ጠቅላላ እዛ ናቸው። እና ተፋውን በቃ እየተሰራ በጥንቃቄ እኮ መሰራት ያለበት ስራ ነው። አንዳንዴ ክፍተት መስጠት ለእንደዚህ አይነት ነገር ያጋልጣል። የሚገርም ነው። አጃይብ ነው። ወገኔ ሁሉ ሰው አጃይብ ነው። ፋውል ስትሰራ በጣም ጠንቃቃ መሆን አለብህ። መውጫ መግቢያህን መጠንቀቅ አለብህ። ከሰው ጋር ስትገናኝ ምናምን ያለውን ነገር በጣም ጠንቃቃ መሆን አለብህ። ያለበለዚያ ከባድ ነው። አንዴ ታሰርክ ማለት የምታወጣው ወጪ እኛም እንደክማለን፣ አንቺም ደግሞ ትሰቃያለሽ። በጣም ከባድ እስር ቤት ነው። ያ የውሻ ልጅ ግን በጣም ያናገረኝ ታውቃለህ። ተይው እጃችን ረጅም አይደል? እኔን አገኘኝ እኮ ነው የምልሽ። አንቺም ነሽ አሰሷይ። አንቺም እኮ ፏዲ ተርተር ፍጥነትሽ አሪፍ ነው፣ ግን እንደዚህ ፍጥነት ብዙም አይደለም። እንደሱ ሳይሆን በቃ በጥንቃቄ መሆን አለበት። እኔ ትመችኛለሽ ፍጥነትሽ ምናምን ጠቅጠቅ ስታደርጊ አሪፍ ነው። ለስራ የምትሆኚ ሰው ነሽ፣ ግን ነገሮች በጥንቃቄ መሆን አለባቸው። ገብቶሻል? ምንም አይነት ክፍተት መስጠት የለብሽም። ይስተካከላል። በድዋ ምንም በቃ ከነ ነው ማለት ነው። ይስተካከላል። እንኳን እዚያ በቃሽ። ገና ስንት ሰው አለ እና ቸኳስ ምን እሺ ብላች ቸኳ ለጊዜው የለችም። እዚህ አካባቢ አለችም። እናገኛታለን። የኔዋን አግኝተህ ታውቃለህ? ያቺ የጤ አንተ ሊኩ እዛውኝ እኮ ሰማቸው ቢኩ አንተ እንደዚህ አይነት ሰው ነህ። አይገርምህም? ጭራሽ እኮ ማለት እኮ አልጠበቅም። አንተ ሴቱ በቃ ብዙበታል ነው የምልሽ። ስንት ነገር አሳልፋችሁ አብራችሁ ስንት አንተ እኮ ጭራሽ የማትጠረጥረው ልጅ አላት እኮ ነው እያልኩ ያለው። አይገርምህም? እኔ እኮ በቃ ጀለሶች በሰው አለ አይደለ? እዛ ብዙ ኔትወርክ አለና በተለያየ ቦታ እንደምታውቂው አንተ ልጅ አላት። አይገርምህም? የሌለ ፋውለኛ ልቻ በእናትህ ስትጫወትብን ነው የከረመችው። ተፋኝ። እኔማ ተፋኝ። ኧረ በቃ አያስፈልግም። ስትር ብዬ ወላሂ ስራዬን ነው ስትር ብዬ የምሰራው። ሌላ ነገር ምን መልኬን ያኖር ሀቢብ በድዋ ነው አባቢ። ልጅቷን ያው እንግዲህ መቀጣት ያለባትን ቀን ትቀጣለች። ቅጣቷን ትቀጣለች። ቃሚ ፈታ በይ ዛሬ ፋቤ ቀንሽ ነው መረቋ ነው። የልጅቷ ነገር በጣም ነው የሚገርመው። በጣም በቃ እናስተካክላለን። እሷን ነገር እናስተካክላለን። መልክ ይሄዳል። ኧረ እባክሽ ያኑርልን አባቴ ክብርልን። አንቺ ጫፍ ብዙ ሸጥ መጥቶ ማለት አንተ በእናትህ አርቢ አይበቃም። ደግሞ ወጪ ነገሮች ጀርመን የምርሽ ነው። ሄሎ መልክዬ፣ እንዴት ነህ? የእኔ ጌታ አለቃዬ፣ እንዴት ነው? ሰላም ነው? አለን ቦሳችን።
ያው ፋዴም መታ ያው ፈርከስከስ እያልን ነው በደጫችንን ገዝተን በዱዓ ነው እንኳን ለዚያ በቃሽ እንኳን ለቤትሽ አበቃሽ እያለች ነው ፋዴ። እሺ አዎ መኪናውን ፓርክ አድርጌልሃለሁ ምንም አያሳስብም። ምን ችግር አለ ብለሽ ነው መልክዬ? ፓርክ አድርጌ አቁሜያታለሁ። በርጫውም ተገዝቷል ፏ እንላለን። እሺ መልክዬ ቶሎ ነይ አትቆይ። እሺ መልክዬ በቃ ፓርኪንግ ላይ ነው መኪናሽ። ችግር የለውም እኔ ነኝ ፓርክ ያደረኩት። በቃ ስትመጪ ደውዪልኝ ተመልሰሽ። እሺ መልክዬ እሺ ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላችኋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ሄሎ መልኬ ወይ አለቃ አለን ይመስገን አለው። እንዴ ዛሬ ነው እንዴ? ዛሬ 11 ሰዓት እኔ ለፉ እያወራሁ ነገ ነው የምትሄደው ብዬ እኮ። ኧረ ዛሬ ከሆነማ ፈርከስከስ ብለሽ ከኛ ጋር ከፉ ጋር አልናፈቀችሽም? ቻው ብለሽን ከኛ ጋር ፋ ብለን እንሄዳለን። አዎ ሰዓቱም ሄዷል፣ ግን በቃ ትንሽ መታ አድርገሽ ለጨዋታው ድምቀት ናፍቆትም ትናፍቂናለሽ መልኪ እኮ ነከስ አድርገሽ ትሄጃለሽ። ነይ አባት። ኧረ ዘይርም ቢያስ ደንበልሽ ማለት አዎ ፊልም ደብሯታል፣ ገና መውጣቷ ነው ምናምን በቃ የሆነ ነገር ትፈልጋለች። አራው ናና እንግዲህ ጀባ በለን ትዘይረናለህ። እሺ መልኪ እሺ። እኔ ምን መልክዬ ግን እንዴ ቀደም እኮ ፓርኪንግ እያደረኩ የሆኑ 2 ወጣት ሁለት ወጣት መጡና ጠየቁኝ ፓርኪንግ ምናምን ስራ ካለ ብለው ነው። ትንሽ አላምር ስላለኝ ነው ድንገር ብዬ ነው። አክቹአሊ ላይከብድ የማይከብድ ነገር ሊሆን ይችላል፣ ግን ማታወሩኝ ጠየቁኝ። አይ ስለ ስራ ነው፣ ስላንተ መጀመሪያ ስለ ስራ ነው። ፓርኪንግ እንስራ አብረህን ምናምን አሰራናሉኝ። አይ እኔ ዝም ብዬ ለመሸፈን ያለ የመጣሁት እዚህ ጋር ምናምን አልኳቸው። ትንሽ በርጫ ሰዓትም አይደለ ትንሽ አልተመቸኝም፣ የሆነ ጥሩ ሙድ ውስጥም ስላልነበር በደንብም አላወራቸውም እና ስላንተም ጠየቁኝ ተወሰነ ነገር። ኧረ እኔ እንደዚህ የሚባል ሰው አላውቅምና ብዬ በቃ እንዳታወሩኝ ብዬ ተጣልተን ነው የተለያየ ነው። 2 ወጣቶች ናቸው። አንደኛው ኮፍያ አድርጓል። በቃ እንደዛ ነው። ልንገርህ ብዬ ነው ያው ለጥንቃቄ ይላል። በቃ ናና ስደርስ ደውልልኝ። በቃ ናና ፋ ብለህ ትሄዳለህ። በረራ ሰዓት ስለደረሰ። እሺ መልካችን አባቴ እንጠብቃለን ከፎይ ጋር። እሺ
ሰላም ሰማ እና ስትንሽ ነው የልጆቹ እንጃ ምን እባክሽ እኔ መልኬን ታውቀዋለህ ወይ ብሎ ጠየቁኝ። ትንሽ አላማሩ ግን ወጣቶች ናቸው፣ ምንም የሚያውቁም አይመስሉም። ምን ያው ክፍተት መስጠት የለብንም። እውነት ነው። ከአንተ ውጭ ሌላ የሚያውቁ ሰው እንዴት ጥያቄው ራሱ መምጣቱ የሚገርም ነው አለኝ እኮ ጠየቅኩት። ምንድን ነው ማን የነገረ? ስለ እኔስ ማን የነገረ? ስለ እሱስ ማን የነገረ? አይ በጭዌ የሆነ በርጫ ቤት እየቃምን ምናምን የሆኑ ፍሪኮች አውርቶኝ ነው ምናምን አለኝ። እና ለምን ፈለግከው ምናምን አለኝ። ለስራ ነው፣ እኔ ስራ መስራት አለብኝ ምናምን ስራ ተሸጠራለሁ አለኝ። በቃ ኖርማል ነው ብያቸው ገዛልሽ በርጮን ስገዛ ለካፋሌ እየተከተሉ ያው ቢያስቀርሳ ስለነበር ጅዝብን ብዬ ነበር እንጂ ምንድነው ምናምን ብዬ እንደዚህ ሾፋቸው ምናምን ድብቅ ይሉልሻል። እዛ በቃ እስቲ ምንም እዚህ ጋር ምንም አጀር የለም። ያው የሚፈልጉ ሰው ከሌለ አይ መልኬም ስለሌለ ምንም አጀር የለም ብዬ ዝም ብዬ ምንም አይነቱም ብዬ ገባ። አረ ወንድ ልከልሰራ አረ ወንድ እንዴት ቆይ እንደዚህ ነው አንተ? አረ ወንድ ሲከታተሉ አንተ ሌላ ቤት አገቡ ለምን ትመጣለህ እንዴ? አረ ወንድ ልክ አይደለም፣ ወንዴው ጭራሽ ልክ አይደለም። አንተ ቀጥታ ተማራችኋለህ እንዴ? ምን አስበህ ነው? እኔ ገባሁበትን ኬዝ እያወቅህ አንተ እኔ ባለው የተበሉት አይበቃም እንዴ? እንደዚህ ነው ልክ ነሽ እኮ መጥቼ እኮ እዚህ በር ድረስ መጥተው ጓብዬ ነው ያባረርኳቸው። አትይ ምን ጥቅም በር ድረስ መጥተው ምን ጥቅም? ምንድነው ተሾፈን እኮ በቃ ተሾፈን እኮ ግን ምንም መልኬም እኮ አሁን ሄጅ አድርገሽ 11 ሰዓት ሄጅ ነሽ ምንም አይፈጠርም። መልኬያቸው ምን አገባኝ ስለመልኬ? አዎ በእናትሽ ተሸጠሬ እኮ ነው በርጫ ሰዓት ታውቂዋለሽ እንዴ እንዴት እንደሚያደርግ። ወላሂ ምክር የበዛ ምን ነው እንጂ ባለፈው ተሳስቻለሁ። ለመልኬ እንዳትነግሪው ደግሞ አደራሽ ነው የምናገረው። አረ ወንዴ አንተ ምን ያረዳ ልጅ አንተ ማለት እንደዚህ እንሽዋሾ ትሰራለህ? በርጫው እኮ ነው በቃ በርጫውን እንትን ላይ እያሰብኩ ምናምን እስኪ ልክልህ እኮ አንተ ወይ ቀደም ብለህ የሚጀበራ ምናምን እንትን አትልም እንዴ? እዚህ ሰዓት ድረስ እራሱ ምን አቆየህ? አሁን ነው የምትከመው አንተ የጠዋት ሰው አይደለህ? አንተ ጠዋት የምትከመው አሁን በዚህ ሰዓት አንተ እንዴት ነው እስካሁን ድረስ አልነገስ? ወደ አይምሮ ተመለሰ። ይቅርታ ግን እሺ ያው ታውቂያለሽ ያለሁበት ሁኔታ ነው። ወላሂ ባለፈው ማለት ያሳለፍኩላት ታውቀዋለህ እንዲህ ብዬ ምናምን በቃ አለ መድገም አልፈልግም ነው ሌላ ወላሂ ደስ አይልም እንጂ እኔም አልጣመኝም እኮ ነገር ግን ምንም አያመጡም። እሱም ይሄዳል ይወጣል ብዬ ነው እኮ እንደዛ ያደረኩት። ግን አሁን ታዲያ ምን እናድርግ? ወይ ቶሎ ታዲያ የሆነ ስፋት እንፈልጋለን መቀየር አለብን አይደል? ምክንያቱም ግን አዝማሚያቸው እንዴት ነው ማለት ያለው ነገር ምን አይነት ሰው ነው? አንዱ ኮፍያ አድርጓል፣ ማክስ አድርጓል ምናምን ይመስላል። ግን ልጆች ናቸው የሆነ ተማሪ ነገር መስለውኛል። ተማሪ ነን አሉ። ኦኬ በሰዓቱ ደግሞ እኔ ድብርብር ብሎኛል። ብቻዬን ነበርኩ። መኪናውን ፓርክ አድርግልኝ ብሎ በቃ ዝም ብዬ አወራኋቸው። ምንም አይፈጠርም ብዬ ተው በቃ የበጣኝ ታዲያ ያው የሚከብድ ነገር ካለ ስፓት እንቀይራለን። ፎርም በእናትሽ ሀቢቢ መሰለ ማሻአላ ምን ትከፍስ ገባው አይደል? በዱዓር ሶስት መጣ ደግሞ ሽብርቅርቅ ይላል። ገና እንደምቃለን አይደል? እሷን ተሰራለች ነው አንተ ተረዳ ምን ትሰራለህ? ማን ያስፈታ? ምን ትሰራለህ? እዚህ ምን ትሰራለህ? ማን ያስፈታ? ይሄ ነው ማን ያስፈታ? ማን ያስፈታ? ማን ያስፈታ? ወልሌ አንዴ ወንድ መስከረ ማን ያስፈታ? የት ነው የምታውቀው? ማን ያስፈታ? ማን ያስፈታ? ተጫውት ምንድን ነው እየተፈጠረ ያለው? አልገባኝም። ማን አባቱን ያስፈታ? ማን አባቱን ያስፈታ? ማን አባቱን ያስፈታ? የምሰራው ነገር የለም። በርጫ እየቃምን ነው እዚህ ፏ ከማን ጋር ነው የምትሰራው? ከማንም ጋር ልላላክም ከእሷ ጋር ወጥቻለሁ። እንዲያላጨልም አንተ ነሽ። ማን አባቱን ያስፈታ? ማን አባቱን ያስፈታ? ኧረ አየር ስጠኝ። ኧረ እና
ከመልካሙ ጋር የት ነው የምትተዋወቁት? ምን ነው መሰለው ለመልካሙ አንተ? ኧረ እኔ ምንም የማውቀው ነገር የለም። መልካሙንም አላውቀውም ብዬሻለሁ እኮ። ምንድን ነው አታውቀውም መልካሙ? ኧረ እባክህ ያለው ስልኩ እንዲመጣ ቴክስት አድርግለት እሺ። የፈጠረና ብሏል በለው። አንተ ማን አባትህ ነው የምትፈታ? ተናገር እስኪ ማን አባትህ ነው የምትፈታ? ማን አባትህ ነው የምትፈታ? የታመመ ልጅ ነው። በእናትህ ምንድን ነው አድርግ የምትሰማው? ቤቴ ገብቶ ዝርፊያ ሊፈጽም ወንጀል ሊያሰራብኝ በሐሰት ሊያስመሰክርብኝ ከአንዲት ወጠጤ ሴት ጋር መጥቶ ሁለት ወጠጤዎች ያደረጋችሁን ታውቃላችሁ። መልካሙን ያስፈታል። ምንድን ነው ይሻለኝ? ምን ባደረገው ይሻል? ትሰማኛለህ? ቁልፍ ሰው እንደሆንክ ተነግሮኛል። እየሰማኝ ነው። ቅድም እዛ ዱርዬ መስዬ አንተም መስዬ ሳወራ ሆኜም ነው ይመስል የህግ አካላቶች ሁላችን ከመልካሙ ጋር ምን እንደምትሰራ እያንዳንዷን ነገር አውቃለሁ። የእሱ ቀኝ እጅ እንደሆንክ ጭምር አውቃለሁ። እየሰማኝ ምን እንደምትሰራ እያንዳንዷን ነገር ትናገራለህ፣ ትናዘዛለህ። እስክንድር የተባለው ወዳጃችን ባልደረባችን ጠፋ። የት እንደጠፋ እናንተ ታውቃላችሁ በእርግጠኝነት። ስለሱም ትናገራለህ። መልካሙን አሁን በአፋጣኝ ጥራው፣ ቴክስት አድርግለት። እሱ እንደጠራው አርጎለታል። ከላይ ነበረው ስልክ ላይ አሁን እንናገራለን። እሱ ታሞ ነው የመጣው። ታሞ የመጣው እንዳይሞት ኧረ እባክህ እኛ ያለውን ነገር ግልጹ እነግርሃለን። እሺ እኔም እኮ እዛ ሰዓት ላይ እኮ በቃ ዝም በልሽ። ስንት ወንጀል ተግባር ስትሰራ እንደነበረ የማናውቅ እንዳይመስል ስልክ አቀብለኝ እስኪ። ስንት ወንጀል ስትሰራ እንደነከረም ትናገራለህ አንድ ባንድ። ተመኛል አስቀምጡ። ይሄ እነሱን በር ወንበር ነው። አንተ ናዚ ጋር ቶሎ መልካሙ የት ነው የምታውቀው? መልካሙ እዚሁ ነው፣ ጀለሴ ነው። አብረን እንቅማለን፣ አብረን ፏ እንላለን። ጓደኛዬ ነው። ምን አይነት ስራዎች ነው የሚያሰራክ? ያው እሱማ ልክ አይደለም፣ ትክክል አይሆንም ስራ ነው የሚያሰራኝ። ግን ምን አይነት ስራ? ብር ነው። ብር ያትማል። ሀሰት ብሮች ያትማል። ሌላስ? ሌላ አንዳንድ አደንዛዥ እጾችንም ያዘዋውራል። ለአምስተኛ ዙር እንዴት ሆኖ ነው የተፈታው? እሱን ያው መልኬ ነው በቃ ብር ለመርማሪው ለናብረ ከፈለው አስወጡት። እዛ ቅድም የነበርክበት ቦታ ፕራዶ መኪና ያቆመው የእሱ መኪና ነው? የእሱ ነው። ፓርክ አድርግልኝ ብሎኝ ነው። ከዜሮ ተነስቶ ፕራዶ መኪና ላይ ተንጠለጠለ አይደል? ያው ለፍቶ ሰርቶ አይደል? አንተም ለፍተህ እየሰራህ ነው አይደል? አዎ ምን ላድርግ ከእሱ ጋር ጊዜውን ታውቀዋለህ። ቅድም እኮ አውርቻቸዋለሁ። እኔ እኮ በትክክል ስራ አጣችሁ ነገር ነበር የመሰለኝ። እየሰለልኩ ነው። አንተም እሱም ዱካችሁ አሻራችሁ እንዳይገኝ አድርጋችሁ ሎኬሽን ራሱ እያስጠፋችሁ የሲም ካርዳችሁን ከሰው እንደጠፋችሁ እናውቃለን። በሰው አፈላልጌ ነው ያገኘው። ከአንተንም ቢሆን መልካሙ የት እንዳለ ትናገራለህ። አላቆም ስትል ነበር አይደል? የት እንደከረመ እስኪመጣ ድረስ የእያንዳንዱን ነገር ትናገራለህ። እስክንድርን የት እንደደበቃችሁት የምታውቀው ነገር ካለ ከእሱም ጋር አያይዘህ የምትናገረው ነገር ትናገራለህ። ያው አብረን ስንሰራ ነበር ከመልኬ ጋር። እሱ ነው የሚያሰራኝ። ሐሰት ብር ይሰጠኛል፣ አንዳንድ ነገሮችንም አቀብል ይለኛል። ያው ብር ይሰጠኛል። ጋርዶ እሺ። እና በቃ እኔ የቤተሰብ አስተዳዳሪ ነኝ ነበር። ኧረ እባክህ ምንም ማድረግ አልችልም። የአጋጣሚ ብዙ ውለታ የዋለልኝ ልጅ ነው ወንዴ። እኔም የቅርቡ ሰው ነኝ። በእኔ በኩል ሁሉንም ነፏድንም ሁሉንም ማሰራቸው እኔ ነኝ። ምን ነው የምታሰራቸው? ያው እጽ ማዘዋወርና ሐሰተኛ ብሩን ነው የምናከፋፍለው። እኔ እሰጣቸዋለሁ፣ እነሱ ያከፋፍሉታል። በየቦታው ነው የሚያከፋፍሉት። ይኸው ነው ስራው። የት ነው የተደበቀው? የት ተደብቆ ነው ያለው እሱ? አሁን ለእኔም ራሱ ግልጽ አይደለም። እሱ እንደዚህ አይነት ነገር በግልጽ አይነግረኝም። ምክንያቱም አንተ ስትፈልገው ና እያልክ እየጠራው ነው፣ እየሰማሁህ ነው። እያንዳንዱ እዚህ ውስጥ ሆናችሁ ለሁለት ስታወራ የነበረውን ከእሱም ጋር ስታወራ የነበረውን ነገር በጠቅላላ እየሰማሁህ ነበር። ሰማኛል። የት ሊሆን እንደሚችል አንተ ሳታውቅ ማንም ሊያውቅ አይችልም።
ስለዚህ የት ነበር የተደበቀው እስካሁን? መቼ ነው የተፈታው ሲጀመር? ማንም ፈዋድን ያኛው መልካሙ ቆይቷል። እሱ መጀመሪያም ብዙ እንትን አላለም። ትንሽ ጊዜ ነው የታሰረው። ከዛ ወዲያው ነው የወጣው። ያው ለመርማሪ ብር ሰጣቸውና ወጣ። በዋስ ነው የወጣው። የት ነው? አዲስ አበባ ነው የከረመው? አዲስ አበባ ቃሊቲ አባ ሳሙኤል የሚባለው እስር ቤት ነው። እዛ ነው እኔ እያልኩ ያለሁት። የከረመውን ከተፈታ በኋላ የት ነበር? ከተፈታ በኋላ ሌላ ቦታ ነው ያለው።